መርሐባ ወደ አረብ ሀገራት ለመሄድ አስባችኋል ወይም ደግሞ አረብ ሀገራት ሄዳችኋል፣ ነገር ግን አረበኛ ቋንቋ እየገባችሁ አይደለም? እንግዲያውስ ይህ ቪዲዮ ለእናንተ ነው። በዛሬው ቪዲዮ ከአረቦች ጋር ለመግባባት በጣም የሚጠቅሟችሁን 60 የአረበኛ ቃላትን በአማርኛ፣ በአረበኛ እንዲሁም በእንግሊዘኛ አስተምራችኋለሁ። የአረበኛ ትምህርቶችን ለመከታተል ይህን ዩቲዩብ ቻናል ሰብስክራይብ ያድርጉ። በይት ማለት ቤት ማለት ነው። ሃውስ ጉርፋ ማለት ክፍል ማለት ነው። ጉርፋ ሩም ማለት ነው። መጥበኽ ማለት ኩሽና ማለት ነው። ኪችን ማለት ነው። ሐማም ማለት መታጠቢያ ክፍል ማለት ነው። ባዝሩም ማለት ነው። ሹግል ማለት ስራ ማለት ነው። ወርክ ማለት ነው። ሹግል ተንዚፍ ማለት ማጽዳት ማለት ነው። ክሊኒንግ ማለት ነው። ለምሳሌ አጽጂ ለማለት በአረበኛ ነዝፊ ማለት ነው። ስለዚህ ዋናው ቃሉ ተንዚፍ ማጽዳት ማለት ነው። ገሲል ማለት ማጠብ ማለት ነው። ዋሽንግ ማለት ነው። ከዊ ማለት መተኮስ ማለት ነው። አይረኒንግ ማለት ነው። ሳቡን ማለት ሳሙና ማለት ነው። ሳቡን ማለት ሶፕ ማለት ነው በእንግሊዝኛ። ሚክነሳ ማለት መጥረጊያ ማለት ነው። ብሮም ማለት ነው። ሚምሰሐ ማለት መወልወያ ማለት ነው። ሚምሰሐ አክል ማለት ጣዕም ማለት ነው። ምግብ ማለት ነው። ፉድ ማለት ነው በእንግሊዝኛ ደግሞ። ሞያ ማለት ውሃ ማለት ነው። ሞያ ዋተር ማለት ነው። ኹብዝ ማለት ዳቦ ማለት ነው። ብሬድ ማለት ነው። ኹብዝ ሐሊብ ማለት ወተት ማለት ነው። ሚልክ ማለት ነው። ገህዋ ወይም ቀህዋ የሚሉታል አንዳንድ የአረብ ሀገራት ላይ ቡና ማለት ነው። ኮፊ ማለት ነው። ሱከር ማለት ስኳር ማለት ነው። ስኳር ሚልህ ማለት ጨው ማለት ነው። ሚልህ ሳል ለሕም ማለት ስጋ ማለት ነው። ሚት ማለት ነው። ለሕም ደጃጅ ማለት ዶሮ ማለት ነው። ቺክን ማለት ነው። ደጃጅ ነዓም ማለት አቤት ወይም እሺ እንደማለት ነው። ነዓም የስ ማለት ነው። ላ ማለት አይ ወይም አይደለም ብሎ የሆነ ነገር ለመቃወም ላ እንላለን ማለት ነው። ኖ ማለት ጠይብ ማለት እሺ ማለት ነው። የሆነ ነገር መስማማታችሁን ለመግለጽ በአረበኛ ጠይብ ትላላችሁ ማለት ነው። ኦኬ እንደማለት። ምስጋናን ለመግለጽ ደግሞ አመሰግናለሁ ለማለት ሹክራን ማለት እንችላለን ማለት ነው። ሹክራን አመሰግናለሁ ማለት ነው። ቴንኪዩ ማለት ነው። በጣም አመሰግናለሁ ለማለት ደግሞ ሹክራን ጀዚለን ማለት ትችላላችሁ። ቴንኪዩ ቬሪ ማች ማለት። አሲፍ ማለት ይቅርታ እንደማለት ነው። ሶሪ እንደማለት ነው። ሙሽኪላ ማለት ችግር ማለት ነው። ሙሽኪላ ፕሮብሌም ማለት ነው። ለምሳሌ ችግር የለም ለማለት ደግሞ ማፊ ሙሽኪላ ችግር የለም ማለት ነው። ማፊ ሙሽኪላ ኖ ፕሮብሌም ማለት ነው። ወይን ማለት የት ብሎ ለመጠየቅ ወይን እንላለን ማለት ነው። ዌር እንደማለት ነው። ለምሳሌ እፈልጋለሁ ለማለት ምን እንላለን በአረበኛ? እፈልጋለሁ ለማለት አነ አብጋ ማለት እፈልጋለሁ ማለት ነው። አይ ወንት ማለት ነው። ኸላስ ማለት በቃ ማለት ነው። ኸላስ ፊኒሽ ማለት ነው። ኸላስ ሊሳ ማለት ገና ማለት ነው። አልየውም ማለት ዛሬ ማለት ነው። አልየውም ቱዴይ ማለት ነው። ቡክራ ወይም ገደን ማለት ነገ ማለት ነው። ቱሞሮ ማለት ነው። ተዓል ማለት ና ማለት ነው። ለሴት ሲሆን ደግሞ ተዓሊ ማለት ነይ ማለት ነው። ካም ማለት ካም ሩህ ማለት ሂድ ማለት ነው። ለወንድ ሲሆን ሂድ ማለት ሩህ እንላለን። ለሴት ሲሆን ደግሞ ሩሂ ማለት ነው። ሂጂ ማለት ነው። ጎ ማለት ቢሱርዓ ማለት በፍጥነት ማለት ነው። ተዓል ቢሱርዓ ብትባል ለምሳሌ በፍጥነት ና ማለት ነው። ተዓል ቢሱርዓ። ስለዚህ ቢሱርዓ ማለት በፍጥነት ማለት ነው። ኳይክሊ ማለት ነው። ለምሳሌ ቀስ ብለህ ለማለት ደግሞ ሽወይ ማለት ቀስ ብለህ ስሎሊ ማለት ነው በእንግሊዝኛ። ለህዛ ቆይ ለማለት ነው። ለህዛ የሆነች ደቂቃ ዌይት ማለት ነው። ጠብቅ ማለት ነው። ወይ ቆይ ማለት ነው። ለህዛ በሰል ማለት ሽንኩርት ማለት ነው። በሰል ኦኒየን ማለት ነው። በጣጢስ ማለት ድንች ማለት ነው።
በጧጢስ በጧጧም ሊሉት ይችላሉ። አንዳንድ የአረብ ሀገራት በጧጧም ይሉታል። በጣጥስም ማለት እንችላለን ማለት ነው። ድንች ማለት ነው። ፖታቶ ማለት ነው። በይድ 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 ማለት እንቁላል ማለት ነው። በይድ ኤግ ማለት ነው። ፍሉስ 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 ማለት ገንዘብ ወይም ብር ማለት ነው። መኒ ማለት ነው። ፍሉስ ሰሪር 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 ማለት አልጋ ማለት ነው። ሰሪር ቤድ ማለት ነው። በጣንያ 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 ማለት ብርድ ልብስ ማለት ነው። በጣንያ ብላንኬት ማለት ነው። ደዋ 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 ማለት መድኃኒት ማለት ነው። ሜዲሲን ማለት ነው። ደዋ ሙስተሽፋ 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 ማለት ሆስፒታል ማለት ነው። ሙስተሽፋ ሆስፒታል። ዓለም 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 ማለት ህመም ማለት ነው። ዓለም ፔን ማለት ነው። ለምሳሌ ህመም አለብኝ ለማለት ዐንዲ ዓለም እንላለን። ዐንዲ ዓለም ማለት ህመም አለብኝ ማለት ነው። ዐንዲ ዓለም። ስለዚህ ዓለም ማለት ህመም ማለት ነው። ፔን ማለት ነው። ባዕዴን 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 ማለት በኋላ ማለት ነው። ሌተር ማለት ነው። ባዕዴን አምስ 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 ማለት ትናንት ማለት ነው። የስተርዳይ ማለት ነው። ኢጃዛ ኢጃዛ ማለት እረፍት ማለት ነው። የሆነ የእረፍት ቦታ ማለት ነው። ኢጃዛ ለምሳሌ ኢጃዛ ወጣሁኝ የምንለው አሁን እረፍት እንደማለት ነው። ስለዚህ ኢጃዛ ማለት እረፍት ማለት ነው። ብሬክ ታይም ማለት ነው። ሁና 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 ማለት እዚህ ማለት ነው። ሄር ማለት ነው። ሁና ሁናክ 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 ማለት እዚያ ማለት ነው። ዜር ማለት ነው። መዲና 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 ማለት ከተማ ማለት ነው። ሲቲ ማለት ነው። ጦሪቅ 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 ማለት መንገድ ማለት ነው። ሮድ ማለት ነው። ባብ 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 ማለት በር ማለት ነው። ባብ የሚን 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 ማለት ቀኝ ማለት ነው። የሚን ራይት ማለት ነው። የሳር 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 ማለት ግራ ማለት ነው። የሳር ሌፍት ማለት ነው። ፈውቅ 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 ማለት በላይ ማለት ነው። የሆነን አቅጣጫን በላይ በኩል ያለ አቅጣጫን በላይ በኩል መሆኑን ለመግለጽ ፈውቅ እንላለን ወይም ፈውቅ እንላለን ማለት ነው። አበብ ማለት ነው። ታሕት 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 ማለት በታች ማለት ነው። ቢሎ ማለት ነው። ታሕት። ውድ ተመልካቾቼ የዛሬው የአረበኛ ትምህርታችን ይህን ይመስል ነበር። በዛሬው የአረበኛ ትምህርታችን ለጀማሪዎች በጣም አስፈላጊ የሆኑ 60 የአረበኛ ቃላትን በአማርኛ በአረበኛ እንዲሁም በእንግሊዝኛ ተምረናል ማለት ነው። ቪዲዮን ጠቃሚ ሆኖ ካገኛችሁት የዩቲዩብ ቻናሉን ሰብስክራይብ በማድረግ የአረበኛ ትምህርቶችን የሚከታተሉ እንዲሁም ትምህርቱን ለሌሎች ሼር አድርጉ። እንዲሰራላችሁ የምትፈልጉትን ትምህርት ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ሽክራን ለኩም ማሰላማ ኢለል ሊቃ